ማለት ሰው እኮ ይጸየፈኛል ናቲ። እኔ በዚህ ሁኔታ መቀጠል አልችልም። እውነቱን ስነግርህ የዚህ ነገር መነሻ የገዛ አክስትህ ነች። ማለት አልገባኝም። ሁሌ ሰው እያሰለኝ እንዴ በሰው ታዝዬ ምንድን ነው ነገሩ? ቆይ እኔ ግራ እየገባኝ ነው። አላውቅም ምን እየተፈጠረ እንደሆነ። አሁን ደግሞ ማለት ግማሽ ፓራሊዝ ሆኗል። ማለትም ከወገቡ በታች ያለው እግሩን ማንቀሳቀስ አይችልም። ነገር ግን እጆቹን በነፃነት ሲያንቀሳቀስ እያስተዋል ነው ነበረ። ምንድን ነው የተፈጠረው? ቆይ ምኑኝ ነው? ማን ነው እንደዚህ ያደረገኝ? ወይ ከፈለክ በመዶሻ በለው ቢያንስ ስሜት እንኳን እንዲሰማኝ። ሁሉንም ነገር በቁጥጥራችን ስር ለማድረግ እየለፋን እንገኛለን። ማንኛችንም ብንሆን አላረፍንም። ሚኪም በበኩሉ እዛ እየለፋ ነው። ድንገት የሆነ ሰዓት ላይ በቃ ውስጥ አቅም እንስ ነገር ይለኛል። አላቅም እኔ በህልሜ ይሁን በእውኔ ይሁን ምን እንደተፈጠረ የማውቀው ታሪክ የለም። ራሴን ለማጥፋት የሞከርኩኝ ሰዓት ላይ ምን አለ ሁሉም ነገር ተፈጥሮ ቢሆን ማለት እውነት ሆኖ ቢሆን ሄጄ ቢሆን ኖሮ በምን ልሂድ ማለት ሰውነት ያልታዘዛለኝ እናቴ። እኔ አላቅም እንዴ እኔ እንደኔ እኮ የሚሯሯጡላ ያለውላ አይመስለኝም ነበር ሳስበው። አምጣ የፈለከውን ነገር አምጣ፣ ድንጋይ አምጣ እና ምታው። ምንም ነው የሌለው ምንም። እንዴ በድን ሆኗል እኮ ናቲ። መንቃት እየጀመርኩኝ ነው ገና አሁን ራሱ ያለሁት ማለት ነው። ማለት ሙሉ ለሙሉ ነቅቻለሁ ብዬ ራሱ አላስብም ናቲ። ሰውነቴ ጭራሽ እኔ ምንም እያሰብኩት ሁላ አይደለም፣ እየሆነልኝ አይደለም። የቻልነውን ያክል እየሞከርን ነው። አሁንም ቢሆን አንተን ጤና ለመመለስ ዳኒ። ይኸውልህ ወንድሜ ስማኝ፣ ሁሉም ነገር ይስተካከላል። ናቲ እኔ እኮ እንደዚህ አልለመድኩም። እስከ መቼ? ቆይ እሺ ሽንት ቤት ስሄድስ? እሺ መጠቀም ስፈልግስ? እሺ እንግዲህ ውድ ቤተሰቦች ያው እንደምታውቁት እየተፈጠሩ ያሉ ነገሮች ትንሽ ግር የሚያሰኙ ነገሮች ናቸው። ውድ ቤተሰቦች ዳኒ ከነገርኳቸው አሁን ላይ በትንሹም ቢሆን የተሻለ ሁኔታ ላይ ይገኛሉ። ውድ ቤተሰቦች እንግዲህ ውድ ቤተሰቦች ለእናንተ ከዚህ በፊት እንደገለጽኩላችሁም ዳኒ መጀመሪያ ላይ ስናገኘው ሙሉ ለሙሉ ፓራላይዝ ነበረ። አላውቅም ምን እየተፈጠረ እንደሆነ። አሁን ደግሞ ማለት ግማሽ ፓራሊዝ ሆኗል። ማለትም ከወገቡ በታች ያለው እግሩን ማንቀሳቀስ አይችልም። ነገር ግን እጆቹን በነፃነት ሲያንቀሳቀስ እያስተዋል ነው ነበረ። ትንሽ ግራ የሚያጋባ ነገር ነው። ውድ ቤተሰቦች ምን እየተፈጠረ እንደሆነ ለእኛ ጭምር አሁን ላይ እርግጠኛ ሆነን ማውራት የምንችልበት ደረጃ ላይ እየደረስን አይደለም። ውድ ቤተሰቦች እኛ ሁላችንም ማለት ይቻላል እኔም ሚኪም የኛ የስራ ባልደረቦችም ጭምር በተለያዩ መስኮች ስለ ዳኒ ያለውን ነገር ለማጣራት የቻላቸውን ያክል እየለፉ ይገኛሉ። ሚኪም በበኩሉ ውድ ቤተሰቦች የዳኒን አክስት ለመያዝ በጣም እየጣረ እየለፈ ይገኛል። ተደዋውለን ነበረ። አንዳንድ መረጃዎችን እያገኘሁኝ ነው። ሁሉንም ነገር ሳረጋግጥ እነግርሃለሁ ብሎኛል። ያው እሱ የሚያመጣልንን ነገር በእርግጠኝነት እንጠብቃለን። አሪፍ ነገር ይዞልን እንደሚመጣ ምንም ጥርጥር የለኝም። ውድ ቤተሰቦች የኔ የስራ ባልደረቦችም ሐኪም ቤት እንዲሁም ደግሞ ስለ ዳኒ ማጣራት ያለባቸውን ነገሮች በብዛት በማጣራት ላይ ተጠምዶ ይገኛሉ። ውድ ቤተሰቦች እኔም እዚህ የተገኘሁት ከዳኒ ጋር አንዳንድ ቆይቶችን ለማድረግ ነው። እንግዲህ ዳኒ አሁን ላይ በተሻለ ጤንነት ላይ ይገኛል። እንደዛ ማለት ግን ነገሮች ሙሉ ለሙሉ አሪፍ ሆነዋል ማለት አይደለም። ውድ ቤተሰቦች ያለው ነገር ግራ የሚያጋባ ነው። አንዳንድ ጊዜ ዳኒ ደህና ሆኖ በአሪፍ ሁኔታ ሊያወራን ይሞክራል። ሲቀጥል ደግሞ አንዳንድ ጊዜ ግራ በሚያጋባ ሁኔታ ድንገት ነው በቅጽበት ቀይር ይልና ደግሞ መንቀሳቀስ ጭምር ያቅተዋል። እንግዲህ አላውቅም ምን እየተፈጠረ እንዳለ። ነገሮችን በቻልነው አቅም ለማጥራት እየሞከርን ነው። ሁሉንም ነገር በቁጥጥራችን ስር ለማድረግ እየለፋን እንገኛለን። ማንኛችንም ብንሆን አላረፍንም። ሚኪም በበኩሉ እዛ እየለፋ ነው። የኔ የስራ ባልደረቦችም አንዴ ሐኪም ቤት፣ አንዴ ዳኒን ያገኘነው ቤት አካባቢ፣ ብቻ በጣም ብዙ ቦታዎች ላይ ማጣራቶችን እያደረግን እንገኛለን። ክትትሎችን እያደረግን እንገኛለን። በቅርቡ ለእናንተ አሪፍ ዜና እንደምናቀርብላችሁ ባለሙሉ ተስፋ ነኝ። እንግዲህ ውድ ቤተሰቦች አሁን ከዳኒ ጋር አንዳንድ ቆይቶችን ማድረግ ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ከዳኒ ጋር ተገናኝተናል። ምን እንደምላችሁ ግራ ስለገባኝ ነው እየተንተባተብኩኝ ያለሁት። ማለት ዳኒም በዚህ ሁኔታ ማየት አልፈልግም። እውነቱን ለመናገር ዳኒ ደህና ሆኖ ማየት የምንጊዜም ፍላጎቴ ነው።
እዚህ ስናስገባው ያለው ሁኔታ ትንሽ ማለት ረብሾኛል። አላውቅም ብቻ የሆነ ደግፈ ነው ስናስገባው መራመድ አቅቶት ትንሽ ይረብሻል፣ በጣም ይረብሻል። ማለት አሪፍ ጊዜ ይመጣሉ ብዬ ተስፋ አድርጋለሁ። ዳኒ እግሩ እየታዘዘለት አይደለም ማለት እጁ ይንቀሳቀስለታል በስነስርዓት፣ ግን እግሩ እየታዘዘለት አይደለም። ማንቀሳቀስ አቅቶታል። ጭራሽ ነው የማይንቀሳቀስለት ምንም ነገር። ትንሽ ስሜት ያድርጎኛል እውነቱን ለመናገር። የግድ ከዳኒ ጋር ያለውን ሁኔታ ለእናንተ ማሳወቅ ስላለብን ነው እንጂ ደህና ሆኜ አይደለም ይሄንን ኢንተርቪው የምሰራላችሁ ውድ ቤተሰቦች። በጣም ረብሾኛል ይሄ ነገር፣ እውነቱን ስነግራችሁ ረብሾኛል። ዳኒ ደህና አይደለም አሁን ላይ። አስቸግሬው ነው ማለት ላይ ይቀለኛል። ማለት ለእናንተ ማሳየት ስላለብን ነው ሁሉንም ነገር። የዳኒን ሁኔታ እናንተንም ጭምር ስለሚያስጨንቃችሁ ነው እዚህ ጋር የተገኘ ነው እንጂ ዳኒም ማረፍ መቻል አለበት። የሕክምና ክትትሎችን ማድረግ መቻል አለበት። በዚህ ሁኔታው ላይ ሆኖ ካሜራ አብርቼ ካሜራ ፊት ባላስቀምጠው ደስተኛ ነበርኩኝ። ነገር ግን ከኛ እኩል እናንተ ስለምትጨነቁ ነው እዚህ ጋር ዳኒ ይዞ የመጡት። እንግዲህ ከዳኒ ጋር አጭር ቆይታ ይኖረናል። ምን እንደተፈጠረ የሚያስታውሰውን ነገር በሙሉ ይነግረናል። እንግዲህ ዳኒ በጣም ማለት አዝናለሁ አንተ ላይ እየሆነ ባለው ነገር። ይሄ ነገር እንዲሆን አልፈልግም። ማለት ደህና ሆነ ማየት ነው የምፈልገው እኔ ሁልጊዜም ቢሆን። ነገሮች ይስተካከላሉ እርግጠኛ ነኝ። ማለት ደህና ትሆናለህ፣ መሆን አይቀርም የሆነ ጊዜ ላይ። ምንድነው የተፈጠረው? ቆይ ዳኒ ምንድነው እየተፈጠረ ያለው? እንጃ ናቲ፣ እኔ አላውቅም። ምን እንደተፈጠረ ምንም የማስታውሰው ነገር የለም። በቃ ሰነቃ እዚህ ከእናንተ ጋር ከሚሰሩት ልጆች ጋር ነው በቃ ያየሁት ራሴን ራሱ። ቆይ እኔ መጥቼ ሶስት ትዝ የለም እኔ የሆነ ሰመመን ውስጥ ነበር የነበርኩት። ምንም አውቀው ታሪክ የለም ማለት እንጃ። እኔ ረጅም ሰዓት የተኛው ነው ራሱ የመሰለኝ የነበረው። ሌላ ምንም ነገር አልተሰማኝም። ማለት ድንገት የሆነ ሰዓት ላይ በቃ ውስጤ አቅም እንስ ነገር ይለኛል። አላቅም እኔ በህልሜ ይሁን በእውኔ ይሁን ምን እንደተፈጠረ የማውቀው ታሪክ የለም። እኔ እንጃ ብቻ ትዝ የሚለኝ ሁለቱ ነርሶች ናቸው ወደዚህ እያሉ ሲሯሯጡ ነበረ፣ ልክ የኔ አይኔን መግለጽ ሲያዩ። ከዛ በኋላ ግን እኔ ምንድነው እዚህ ማነው ወደዚህ ያመጣኝ ብዬ ለመነሳት ብሞክር እንዴት ልነሳ? ማለት እኔ አላቅም። እኔ እጄ አሁን በስርዓት ሁላ በጣም እየተንቀሳቀሰልኝ ራሱ አይደለም ሌላው አካል ይቀርና የነቃው ሰዓት እንደውም አንገቴ ነው ቀና የሚል የነበረው፣ አንገቴ ነው የሚዟዟር የነበረው። ከዛ በቃ አላቅም ቀስ እያለ ነው እጄ ራሱ እሺ እያለኛል። ማለት ምንም ሰውነቴን ፊልም አረጋግጦኝ ነበር፣ ምንም ነገር ማለት ነው። እኔ እንጃ እኔማ በቃ የሆነ በዛው ምን ነው የሁሉ ነገር ባይፈጠሩ ላይ ያልኩ ነበር። ማለት ራሴን ለማጥፋት የሞከርኩኝ ሰዓት ላይ ምን አለ ሁሉም ነገር ተፈጥሮ ቢሆን፣ ማለት እውነት ሆኖ ቢሆን ሄጄ ቢሆን ኖሮ ጥሩ ነገር እየሰራሁ እንዳልሆነ እኮ አውቃለሁ፣ እንዳልነበረም አውቃለሁ። ግን ደግሞ አላቅም ከሆነ ሰዓት በኋላ ከውሎዬ ወይ ደግሞ ስልክ ኮንታክቴ ላይ ራሱ የነበረው ከስልክ ኮንታክቴ ላይ ራሱ የነበረው ከሄራኒ ጋር የነበረኝ ግንኙነት ነው። በቃ ሌላ ነገር ምንም የለም። አክስቴ ከጎኔ ትሆናለች፣ ግን ደግሞ ምናልባት በአንድ ቀን ውስጥ የሆነ 10 ደቂቃ 15 ደቂቃ አጠገቤ ብትሆን ነው። ከዛ ውጭ ግን ከማንም ጋር አልገናኝም ነበረ። አንድና አንድ ሰው የሚደውልልኝ የነበረ ሰው ያለ ወትሮ ሳለምደው ማለት ነው፣ ሳለምደው ሄራኒ ነች። ጭራሽ አፍርተን ራሱ አናውቅም ነበር እኮ ጭራሽ። ግን የሆነ በተደጋጋሚ ትደውልልኝ ጀመር። ሄራኒ ጋር ያክል ቀረቤታ የላችሁም ነበር እንዴ? ናቲ አንተ ታውቀኛለህ እኮ። እኔ እኮ በቃ ጀስት የምገናኝ የነበረው በስራ ምክንያት ከማውቃቸው ሰዎች ጋር ብቻ ነው። በቃ
ከሚኪ ጋር ከዛ ቀጥሎ ከአንተ ጋር ከዛ እህቴን ኤልሳን ራሱ እኮ ብዙ ጊዜ ብላ እኮ አላገኛትም። ከሆነ ጊዜ በኋላ እኔ ከቤተሰቤ ጋር የነበረኝ ነገር ቀንሷል። ግን ደግሞ አሁን ላይ ትንሽ ስህተት የተፈጠረ መስሎኝ ሰላም ለመፍጠር ሞክሬ ቢያንስ ከአክስቴ ጋር ተታረቄ ነገሮችን በሰላም ለማስኬድ ነበረ እቅዴ ሀሳቤም ራሱ የነበረው እኔ አይምሮ ላይ የነበረው በቃ ያ ነው። ቢያንስ ከቤተሰብ ከሁሉም ሰው ጋር ተጣልቼ ብቻዬን ሆኜ ድጋሚ ፈጣሪ ደግሞ የመኖር እድሉን ሰጥቶኝ የሁሉ ነገር ከሚጠፋ ስራ መስራት እንኳን ባቆም ቢያንስ ከቤተሰብ ያጠገብሉን ብዬ ነበር ሀሳብ የነበረው። ግን ደግሞ ምን እንደተፈጠረ ማውቀው ታሪክ የለም። የሆነ ሰዓት ላይ በቃ ሄራኒ ትዝ ይለኛል። ወደ የት ነው ብቻ ራቅ ያለ ቦታ ነው። እኔ ሎኬሽን እልክልሃለሁ ወደዛ ና አንተ ነው ያለችው ወደዛ ና አለችኝ። ከዛ በላከችልኝ ሎኬሽን ነው ሄድኩት። ከዛ በኋላ ግን ምን እንደተፈጠረም ማውቀው ታሪክ የለም። ብቻ ወደዛ እየሄድኩ ነበረ። ከዛ የሆነ ግቢ በር ላይ አቆምኩኝና ከዛ ካንኳኳኝ በኋላ መጣች። እሷ ከፈተችልኝ። ወደ ውስጥ ገባሁ። ማለት እንደ እህቴ ነች እኮ አይደል እንዴ? ማለት የአክስትህ ልጅ ማለት ከዝን እንጃ እንደ እህት ነው። በቃ እኔ አርቄ ሁላ አላያትም፣ ማየት እራሱ አልፈልግም። ግን ያው ያለውት ነገር እንዳለው ሆኖ ማለት ነው። ቢያንስ ከእሷ ጋር እንኳን ሰላም በጣም ልትቀርበኝ እየሞከረችም ስለሆነ ብዬ እሺ ብዬ ሄድኩኝ። ግን ከዛ በኋላ ምንም አውቀው ታሪክ የለም። የተፈጠረው ነገር በጣም ነው ግራ የገባኝ። የሆነ ሰዓት ላይ ትዝ ይለኛል የሆነ ተኝቼ ነገር ነበር። በቃ ራሴን ራሱ ያስታወስኩት በመሀል ተኝቻለሁኝ። ምን ሰዓት እንደሆነ አላውቅም። ብቻ ግን የሆነ እንቅልፍ እንደወሰደኝ አይነት ነገር ነው እኔ ራሴን ሳይ ይሄ ነበረው። ከዛ ግን ስነቃ የት ነኝ? ነርሶች ሲሯሯጡ ነው ሳይ ነበረው። ከዛ በኋላ ምን ያህል ሰዓት ልተኛ አላቅም። ከዛ በኋላ ተነስቼ የሚሄድ እፈልጋለሁ ስለ ራሱ በምን ልሄድ ማለት ሰውነት ያልታዘዛለኝ እናቴ እኔ አላቅም እንዴ እኔ እንደኔ እኮ የሚሯሯጡ ላይ ያለውላ አይመስለኝም ነበር ሳስበው። ድንገት ሰውነቴ በቃ አሁን ራሱ እንደምታየው እጄ ከዚህ በላይ እንደዚህ ነው የሚለው። በቃ ከዚህ ውጪ ምንም አይነት እንቅስቃሴ ምንም አይነት ሞቢሊቲ ምንም ነገር የለኝም ላይ ማለት ነው። አልችልም። ይሄ ራሱ የመጣው ከሰዓታት በኋላ ነው። በቃ ወሰዱኝ፣ ተሯሯጡ። ግን ደግሞ መንቃት እየጀመርኩኝ ነው ገና አሁን ራሱ ያለሁት ማለት ነው። ማለት ሙሉ ለሙሉ ነቅቻለሁ ብዬ ራሱ አላስብም። ናቲ ሰውነቴ ጭራሽ እኔ ምንም እያሰብኩት ሁላ አይደለም፣ እየሆነልኝ አይደለም ማለት መንቀሳቀስ አልቻልኩም። ማለት ሰውነቴን ማዘዝ አቅቶኛል። እንዲህ ምንድን ነው የተፈጠረው? ቆይ ምን ሆኜ ነው? ማን ነው እንደዚህ ያደረገኝ? ቆይ ዳን ለኔ ቴክስት ልክልኝ ይላል። የሆነ ሰዓት ነቅቻለሁ አላልኩም? በዛ ሰዓት ላይ አልጋው አጠገብ የሆነ ኮመዲና ነገር አለ። እዛ ላይ ነው በቃ ያየሁት ስልኩን። ከዛ አንስቼ እንዴት እንደሆነ ራሱ በስርዓት የማስታውሰው ነገር የለም ይመስለኛል። እንትን አልነበረም ራሱ የሆነ ዝግ አልነበረም ስልኩ። ከዛ ነው በቃ ዝም ብዬ ቀጥታ የመጣልኝ ስልክ አእምሮዬ ላይ ያንተ ነው፣ በቃሌም ስለማውቀው ማለት ነው። ጻፍኩት። ከዛ ይህ ድረስ ማውቀው ታሪክ የለም ስልኩ። ከዛ በኋላ አጠገቤ ይሁን አይሁን እኔም መጻፌን ብቻ ነው ማስታወሰው። ሁለት ቴክስት ልከልኝ ነበር። አንደኛው እንዳግዝህ የሚጠይቅ ነበር፣ አንደኛው ደግሞ የቤቱን አድራሻ ነበር የሚነግረው። ምንድነው ማለት የምታስታውሰው ነገር የለም? ስለዚህ እኔ ምንም ማስታውሰው ነገር የለም ናቲ። አላቅም። እኔ ራሴን መቆጣጠር በጣም ነበር የከበደኝ። ማለት በቃ ያቺ ሰዓት ነች እኔ ትዝ የምትለኝ። በቃ ስነቃ ተኝቻለሁ። በጣም ድክምክም ብሎኛል።
ምን መነሳት ብፈልግ ራሱ አልተነሳው። እጄን ነው በቃ ዝም ብዬ ሰድጄ ያገኘሁት ማለት ነው። ከዛ ነው አንስቼ ዝም ብዬ ቀጥታ ወደ አንተ ቁጥር የላኩት ቴክስት። ምክንያቱም የት እንዳለው ምንም አውቀው ታሪክ የለም። በቃ በሰዓቱ ምንም ላገናዝበው አልቻልኩም። ሄራኒ ጋር ራሱ መሄዴን ራሱ ያስታወስኩት አሁን ነው። ምን እንዴ ቆይ ሄራኒ ውጭ ሌላ ሰው ነበር አላቅም። እንጃ ሊሆን ይችል ይሆናል አላቅም። እኔ ስለዛ ቦታ ጭራሽ የማውቀው ታሪኩን አልነበረም። እናቴ የማውቀው አንድና አንድ ነገር በቃ ሰውነት እየሰራ አይደለም። እንዴት ነው በዚህ ሁኔታ መቀጠል የምችለው? እንዴ ይከብዳል እኮ ናቲ። ማለት ሁሌ ሰው እያሰለኝ እንዴ በሰው ታዝዬ ምንድን ነው ነገሩ? ቆይ እኔ ግራ እየገባኝ ነው። ምንም እኮ ነው የማይሰማኝ። ና ንከው ናቲ፣ ና ንከው። ምንም ነው እኔም እየተሰማኝ ያለው ነው። ነገር ይስተካከላል ዳኒ። ምን ነው የሚስተካከለው? የለም እኮ አይንቀሳቀስም እኮ ሁለቱም። እግሬ እኮ አይንቀሳቀስም ናቲ። እንዴ እኔ እኮ ገና እኮ ነኝ። ምን ማለት እንዳለብኝ ያለው አላቅም። አሁን ላይ በጣም ብዙ መስራት ይጠበቅብኛል። እንዴት ነው ማስተካከል የምችለው ናቲ? ይህንን አሁን እሺ እንዴት ነው ምንድን ነው የምትነግረኝ ናቲ? ይኸው እግሬን ምንም ማንቀሳቀስ አልቻልኩም ናቲ። ሰውነቴ በቃ እኔ ማለት እራሱ አልፈልግም እኮ ቃሉን። እንዴ ምንድን ነው በዊልቸር ነው እኮ የመጣሁት እኮ አይተሃል እኮ አይደለ እንዴ? ከውጭ እኮ ሲያስገቡኝ እኮ በዊልቸር እኮ ነው። ከዚህ እኮ ነው ደግፋችሁ ወደዚህ ያስቀመጣችሁኝ እናንተ። እንዴ እስከ መች ነው እንደዚህ የምቀመጠው? ቆይ አሁን ላይ እኮ ነገሮች በጣም ነው የሚያስጠሉት። አለመድከውም ነገር። እንዴት ነው የሚለመደው? አንተ ስታስበው ነገር የለም ዳኒ። መቼ እኔ እኮ ሌላ ቢያንስ ልንቀሳቀስ እንዴ። ይኸው ምንም ነው እኮ የማይሰማኝ ናቲ። አምጣ፣ የፈለከውን ነገር አምጣ። ድንጋይ አምጣ እና አምጣው። ምንም ነው የሌለው ምንም። እንዴ በድን ሆኗል እኮ ናቲ። ምንም ነው የማይሰማኝ። ይኸው ናቲ፣ ምታው ከፈለክ፣ ካላመንከኝ ምታው። ምንድን ነው? እሺ እንዴት ነው? ቆይ አይደለማ። ይኸው በዚህ ሁኔታ እንዴት ነው መቀጠል የምችለው? ንገረኝ። እንዴ ናቲ፣ እኔ እኮ እንደዚህ አልለመድኩም። እስከ መቼ? ቆይ እሺ ሽንት ቤት ሲሄድስ? እሺ መጠቀም ስፈልግስ? ሌላውን ተው። እንዴት ነው? ቆይ ማለት ሰው እኮ ይጸየፈኛል ናቲ። እኔ በዚህ ሁኔታ መቀጠል አልችልም ማለት አላቅም። እንዴ የሆነ ነገር አድርጉ ናቲ፣ የሆነ ነገር አድርገ። እኔ አላቅም። እኔ በዚህ ሁኔታ መቀጠል አልችልም። የሆነ ነገር አድርገው በቃ። የሆነ መርፌ ነገር የለም ይወጋ? አላቅም ወይ ከፈለክ በመዶሻ በለው፣ ቢያንስ ስሜት እንኳን እንዲሰማኝ ናቲ። እንደዛ እንቀጥላለን። ተረጋጋ እባክህ። ይህን ማክስና ኮፍያ አውልቅልኝ በእናትህ። እግሬን አሰራ በቃ። ከዛ ቀጥል የሚመጣ ነገር ነው ሁሉም። እንዴት ነው ቆይ በዚህ ሁኔታ መቀጠል የምችለው? ምንድነው ማድረገው? እሺ ናቲ፣ ቆይ ከዚህ በኋላ ምንድነው ጣበንተይ? እንዴ እኔ እኮ ገና ነኝ ናቲ፣ በጣም ገና ነኝ። የመሮጫ ጊዜ ነው እኮ አሁን አይደለም እንዴ? እንደ ወጣት እኮ መስራት ያለብኝ ጊዜ እኮ ነው። ናቲ ንከው፣ ንከው ናቲ። በእውነት ምተው፣ ካላመንከኝ ምተው። አንተ ከፈለግ እኔ ምንም ነው እኮ የማይሰማኝ ናቲ። ከፈለግን አሙቆ አደፋበት። እንዴ በዚህ ሁኔታ እንዴት ነው መቀጠል የምችለው? ማለት እሺ መፍትሄው ምንድን ነው ንገረኝ። ቆይ የሆነ ማድረግ የምችለው ነገር አለ ንገረኝ። ማዳን ትችላለህ? ይሄንን አይደለም ምነው እዚህ ጋር ቁጭ ማድረግህ እኮ ምንም ጥቅም የለውም ናቲ። እኔ ጥሩ ስሜት እንዲሰማህ ነው የሆነ ምንም። እኔ ስሜቱ ይቀርብኝና ቢያንስ እግሬን ይሰማኝ ወይ እንትኔን ማለት። ተረጋጋ። ለሁሉም ነገር መፍትሄ እንፈልግለታለን አብረን። ተረጋጋ። አንተ እንደዚህ ስለሆንክ የሚመጣ ምንም ነገር የለም። በየት በኩል ነው እሺ መፍትሄ የሚኖረው እንደዚህ አይነት ነገር ናቲ? እኔ ዘላለም ዓለም እንደዚህ ብቀርስ እሺ
እንዴት ነው ቆይ የሰው ልጅ በዚህ ሁኔታ መቋቋም የሚችለው? ራሱን እንደዚህ አትቀርም ንገረኝ። በዚህ ነገር ቃል እገባልሃለሁ። እንደዚህ አትቀርም መቼ አንተ። እሺ እንዴት ነው ማንቀሳቀሰው? ንገረኝ። እንዴት ነው ማንቀሳቀሰው? ምንም ነው እኮ የማይሰማኝ። በቃ በድን ሆኗል እኮ ናቲ። እሺ ይኸው በእናትህ ይኸው አንዴ በእናትህ እሺ ቢያንስ ምታው ከዛ ይሰማኝ እስቲ ነው። እኔ ውሸታም ልሁን? እሺ ይሰማኝ። ምታው እስቲ የሆነ ነገር አድርገው ናቲ። ይኸው በእናትህ እግሬ እንዴት ነው እሺ በዚህ ሁኔታ መቀጠል የምችለው ናቲ? ማለት አልገባኝም። በእናትህ ዞር አድርግልኝ ይህንን ነገር። እኔ አልችልም ከዚህ በላይ በቃ ተረጋጋ። ኖ አይደለም ጥራቸው እሺ የሆነ ነገር ያድርጉኝ እንዴ። ኖ አልገባህም ናቲ፣ ምን አይነት ሁኔታ ላይ እንዳለው አልገባህም። ካሜራውን አጥፈውና የሆነ ነገር አድርግ እሺ። አላቅም እኔ በዚህ ሁኔታ መቀጠል አልችልም። እንዴት ልንቀሳቀስ? እሺ እኔ እኮ ከዚህ በላይ እኮ ነው እየተሰራሁኝ ራሱ ያለሁት። ሁሉ ነገር እኮ የሚንቀሳቀሰው ከዚህ በላይ እኮ ነው፣ ከአንገቴ በላይ እኮ ነው። እጅ ሁላ እኮ በስነ ስርዓት እኮ አይንቀሳቀስልኝም ናቲ። ከዚህ ውጭ እኮ መንቀሳቀስ አልችልም። እንዴት ከዚህ በቃ እንደዚህ ነው እኮ የምንቀሳቀስ ማለት። ወደ ግራ ወደ ቀኝ ማለት ምን ጥቅም አለው ናቲ? እኔ የምፈልገውን ነገር ካላደረግኩኝ ምን እሰራለሁኝ እንዴ? ሞት እኮ ነው የሚሻለው ከዚህ የበለጠ አይደለ? ንገረኝ። ማለት ራሴን ማጥፋት ነው ያለብኝ በቃ። አለበለዚያ የሆነ ነገር ማድረግ አለብህ። እንዴት ነው በዚህ ሁኔታ የምቀጥለው እንዴ? ናቲ ዝም አትበለኝ፣ የሆነ ነገር በለኝ እንዴ! የሆነ ነገር በለኝ እባክህ። ችግር የለውም አይደለማ? ይበቃል። አሁን በቃ ዳኒ፣ ለሁሉም ነገር ሕክምና መፍትሄ አለው። ለሁሉም ነገር የቻልነውን ያክል እየሞከርን ነው። አሁንም ቢሆን አንተን ጤና ለመመለስ ዳኒ፣ ይኸውልህ ወንድሜ ስማኝ፣ ሁሉም ነገር ይስተካከላል። ቃሌ ነው፣ እናስተካክሏለን። እንዴት ሁሉም ነገር እናስተካክሏለን። እሺ መቼ ነው የሚስተካከለው? ንገረኝ። መቼ? ትንሽ ጊዜ ታገስ። መቼ? እኔ አለሁ ማለት አይመለከተኝም ስለሌለው ሰው እኔ አለሁ። ችግር የለውም። እኔ ይኸውልህ አጠገብህ ነኝ ዳኒ፣ አጠገብህ ነኝ። ይህን ነገር እንድታቀልኝ እፈልጋለሁ። ይኸውልህ ዳኒ፣ እኔ አለሁ። ማንም ሰው ማለት እኔ ወንድሜ ነኝ። ይኸውልህ አጠገብህ ነኝ። በቃ በሁሉም ነገር ከዚህ ነገር 100% እስከምታገግም ድረስ አብሬህ ያለው። እሺ በቃ ዳኒ፣ በቃ ችግር የለውም። እሺ ማለት አልገባኝም። ሄራን ነች እንደዚህ ያደረገችኝ እኔ ችግር የለውም። ይኸውልህ አሁን እሱ አንተን ሊያሳስብ እንዴት ነው የሚያሳስበኝ? ችግር የለውም። ህይወቴ ላይ ነው እኮ የተጫወቱብኝ። እንዴት ነው ቆይ እንደዚህ ያደረጉኝ? ብዙ ማወቅ ያሉብህ ነገሮች ስላሉ ቀስ በቀስ ሁሉን ነገር ምንድን ነው የማውቀው? አይደለም አሁን ላይ ክሊር የሆነልኝ ምንም ነገር የለም። ስለዚህ ማን ነው ቆይ እሺ እንደዚህ ያደረገኝ? ንገረኝ። ማን ነው እንደዚህ ያደረገኝ? እኔ ራሴ ላይ እንደዚህ አላደርግም አይደል? በቃ ካጠፋሁ ራሴን ማጥፋት ነው የምፈልገው። በቃ ሙሉ ለሙሉ ነው መጥፋት የምፈልገው። አሁንም ቢሆን እኔ መኖር አልፈልግም ናቲ፣ እኔ መኖር አልፈልግም በቃ። ግን ደግሞ አሁን እንደዚህ ያደረገኝ ማን ነው? ንገረኝ። እንዴት ነው እንደዚህ ሊሆን የቻለው? ገና አሁን 100% ያረጋገጥነው ነገር የለም። እሺ ለምን 1% አይሆንም? ሄራን ነች ወይ? ንገረኝ። እንዴ ምንም እንደዚህ ልልህ አልችልም። ለምንም አትለኝ እንዴ? የኔ ጉዳይ ነው እኮ አሁን መረጋጋት መቻል ነው የኔ ጉዳይ ነው ናቲ። እኔ መንቀሳቀስ ስለማልችል ነው ማለት ሮጬ መውጣት ስለማልችል ነው ያለውን ነገር ዞሬ ማየት ስለማልችል ነው። እንደዛ አላልኩኝም እና ነገረኛ 24 ሰዓት ስጠኝ። የምን 24 ሰዓት ነው? ኖ የሌለኝ እኮ ነው ጊዜ ነው። አልገባህም ናቲ? እኔ የሌለኝ ሰዓት ነው። ንገረኝ። እሺ ሄራን ነች ወይ? በቃ ስም መናገር እኮ ነው። ምንም የሚጎዳ ነገር አለ? እሺ ንገረኝ። ሄራን ነች አይደለችም እንደዚህ ያደረገችኝ? እውነቱን ስነግርህ እኔ ማለት ባልነግርህ ደስ ይለኛል። እውነቱን ስነግርህ የዚህ ነገር መነሻ የገዛ አክስትህ ነች። ለምን ማለት አልገባኝም። ለምን እኮ እንዴት? በየት በኩል አክስቴ? ጊዜ ስጠኝ እኮ በየት በኩል ነው አክስቴ ይህን ነገር ያደረገችው? እኮ ላጣራ። እንዴት ነው እሷ ልታረግ የምችለው? እንደዚህ ይህንን ነገር ያለችኝ የገዛ ልጇ ነች፣ ኢራኔ ነች። አንተ ላይ ለምን እኮ ለምን ሁሉንም ነገር ለምን ላጣራ? እኔ ምን አድርጊያታለሁኝ? ጀስት እኔ እኮ እሷን ብዬ ከሰው ጋር በተጣላሁ እሷን ብዬ ሰው በጎዳው ማለት አይደለም። ለእሷ በተከራከርኩኝ ለእኔ እንዴ አይደለማ። ምንድነው ነገር እኮ እየተፈጠረ ያለ ነው? ያውቀ ነው ናቲ፣ ንገረኝ። ለምን ዋሻል? እና ታዲያ ምንድነው? አይደለማ አልገባኝም። እንዴ
በእናትህ ናቲ እሺ ቢያንስ የሆነ ቦታ ውሰደኝ የሆነ ነገር አሳየኝ እንዴ እኔ እሺ ነው በእግሬ መሄድ ስለማልችል ነው ንገረኝ አሁን የፈለክበት ቦታ ይዤ እሄዳለሁ ነው አይደለም የምፈልገውን ማታረግልኝ ከሆነ እኮ አረግልሃለሁ ዳኒ ምንም ችግር የለውም በቃ የምፈልገው ነገር በሙሉ ይሆናል ካሜራውን አጥፋልኝና በቃ እኔ ማየት ያለብኝ ነገር እንዳያደርገኝ ችግር የለውም ካሜራው ይጠፋል አንተ መጀመሪያ ተረጋጋ ከዛ በኋላ ሁሉንም ነገር ጊዜ ስጠኝ እያንዳንዷን ነገር አጣርቼ ለአንተ አሳውቅሃለሁ ሲቀጥል ደግሞ ጤናህን ላይ በደንብ አሁን ፎከስ አድርግ በቃ አለቀ የሆነ ሆኗል አልችልም በቃ በዚህ ሁኔታ መቆየት አልችልም ካሜራማን እባክህ አንዴ ካሜራውን አጥፋልኝ በዚህ መልኩ መቆየት አልችልም ናቲ ለምንድን ነው የማትሰማኝ እሺ የሆነ ነገር አድርግ በቃ እግሬን የሆነ ነገር አድርግልኝ አይደለም ልንቀሳቀስ እሺ ቢያንስ እንዴ እሺ ዳኒ ትታከማለህ ምን ያህል ጊዜ ነው እሺ እንደዚህ ሆንኩት ሊሆን ይችላል ውጭ ሀገር መሄድ ካለበት ትሄዳለች ንገረኝ ምን ያህል ጊዜ ነው እንደዚህ ሆንኩት ናቲ መቼ ነው እንደዚህ ሆንኩት ቆይ አልገባኝም በጣም ትንሽ ጊዜ ማለት መቼ ነው የተፈጠረው እኔ እኮ ጀስት የማውቀው እኮ በቃ እንቅልፌን ተኝቼ እንደተነሳው ነው ሌላ ነገር እኮ አይደለም እኔ እየተሰማኝ ያለው እሺ ምንድን ነው ጊዜ ስጠኝ ስለሁሉም ስለእያንዳንዷ ጥያቄ መልስ እሰጥሃለሁ ለእያንዳንዷ ጥያቄ መልስ እሰጥሃለሁ ትንሽ ጊዜ ብቻ ታገሰኝ እሺ በላይ በቃ ዳኒ ሰው ተኝቶ ሲነቃ ከእንቅልፉ ሲነቃ ነው ቆይ እና ታዲያ እኔ እኮ ምንም ነገር እኮ ሌላ እና ምንድን ነው ታዲያ እኔ ተኝቼ እኔ የተነሳሁት ናቲ በቃ ዳኒ እቅድ ሁሉም ነገር ታቅዶ ነው የተደረገው ይህን ነገር እወቅ እና ትንሽ ጊዜ ስጠኝ የቀረውን ነገር ደግሞ በደንብ አጣርቼ እነግርሃለሁ እሺ ውሰደኝ አስወጣኝ ከዚህ ቤት አስወጣኝ አሁን ምንም ጥሩ ስሜት የተሰማኝ አይደለም አስወጣኝ ካሜራውን አጥፋልኝ አንዴ ይዘነው አስወጣኝ አንዴ አይዞህ አንዴ ዊልቸርን ይዤ ልመጣለሁ ችግር የለውም ትወጣለህ ጠብቀኝ